አሜሪካም በጣም አደገኛ ያለቻቸውን ኢትዮጵያውያን እስረኞች ይፋ ማድረጓ ተነገረ። የተለያዩ ወንጀሎች ፈጽመዋል በሚል የታሰሩና የአሜሪካ መንግስት እጅግ በጣም አደገኛ ያላቸውን ኢትዮጵያውያን ስደተኞችን ስም ዝርዝርና ፎቶግራፍ አውጥቷል። ኢትዮጵያውያኑ በግድያም በአደንዛዥ ዕፅ ዝውውር፣ ህገወጥ የጦር መሳሪያ ይዞ በመገኘት በዝርፊያና በሌሎችም ወንጀሎች የታሰሩ ናቸው ተብሏል። እስካሁን አደገኛ ተብለው የተለዩት ኢትዮጵያውያን 9 ሲሆኑ ከአንዱ በስተቀር የ8ቱ ፎቶግራፍ ይፋ ሆኗል። የ9ኙ ስም ዝርዝር ሄኖክ ፍቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አዳን ዩሱፍ፣ መስፍን ሁሴን፣ ጳውሎስ ኪዳኔ፣ ሳምሶን ኪዳኔ፣ ቤዛ ከበደና ንግስቲ በየነ ናቸው። ሌሎች በርካታ የተያዙ ቢኖሩም እነዚህ ከፈጸሙት ወንጀል ክብደትና አደገኛነት አንጻር ተለይተው ይፋ መደረጋቸውን ዘገቦች አመልክተዋል። የቤት ውስጥ ጥቃት፣ በተደጋጋሚ ጠጥቶ ማሽከርከር፣ ዘረፋም፣ ልጆችን በማገት የሽብር ማስፈራሪያና ህገወጥ የገንዘብ ዝውውር ፈጽመዋል ከተባሉ ወንጀሎች መካከል ናቸው። የሌሎች ሀገራት ዜጎች ዝርዝርም ይፋ ሆኗል። የትራምፕ አስተዳደር ህገወጥና ወንጀለኛ ስደተኞችን ይዞ በማሰር ከሀገር እያስወጣ ሲሆን በቅርቡ በዋሽንግተን ዲሲ አንድ የአፍጋኒስታን ስደተኛ በወታደሮች ላይ ጥቃት መፈጸሙን ተከትሎ የስደተኞች መኖሪያና የሥራ ፈቃድ ተመልሶ እንዲፈተሽ መወሰኑ ይታወሳል። ባለፈው ሳምንት ፕሬዝዳንት ትራምፕ በሶማሌዎች ላይ ዘለፋ መሰንዘራቸውን ተከትሎ ሶማሌዎች በብዛት በሚኖሩባቸው አካባቢዎች በስፋት ተይዘው እየታሰሩ መሆናቸውን መረጃዎች ያሳያሉ። በአሁኑ ወቅት ከየትኛውም ሀገር የሚቀርቡ የጥገኝነት ጥያቄዎች ለጊዜው ታግደው እንዲቆዩ ተደርጓል። ኤርትራም ራሷን ከምስራቅ አፍሪካም የልማት በይነ መንግስታት ባለስልጣን ከኢጋድ አባልነት ማስወጣቷ ተነገረ። የኤርትራ መንግስት ዛሬ አርብ ታህሳስ 3 ባወጣው መግለጫም ሀገሪቱ ከኢጋድ አባልነት መውጣቷን በተመለከተ ለኢጋድ ዋና ጸሐፊ በደብዳቤ ማሳወቁን ገልጧል። ምክንያቱ ደግሞ ኢጋድ የተጣለበትን ህጋዊ ኃላፊነት በአግባቡ አልተወጣም፣ ለአባላቱም ምንም ተጨባጭ ስልታዊ ጥቅም አልሰጠም የሚል እንደሆነ ተነግሯል። ከዚህ ጥቅል ከሆነ ወቀሳ ባሻገር አስመራም ለምን ከአባልነት ራሷን እንዳገደች ግልጽ ማሳያዎች አላስቀመጠችም። ኢጋድ በበኩሉ በፖሊሲ ለውጦች ላይ ምንም አይነት ምክረ ሐሳቦች ሳታቀርብ መውጣቷ እንዳሳዘነው ገልጧል። በምስራቅ አፍሪካም አጋጥሞ ለነበረው ያንበጣ ወረርሽኝና ድርቅ መፍትሄ ለመስጠት በ1980ዎቹ አጋማሽ የተመሰረተው ኢጋድ ኢትዮጵያም፣ ጅቡቲ፣ ኬንያም፣ ሶማሊያ፣ ሱዳን፣ ኡጋንዳ፣ ደቡብ ሱዳንና ኤርትራን በአባልነት ሲያቅፍ ዋና መቀመጫውም ጅቡቲ መሆኑ ይታወቃል። ዩክሬን ጦርነቱንም ሆነ ኢኮኖሚዋን ለማስቀጠል የገንዘብ እጥረት እየገጠማት መሆኑ ተነገረ። የገጠማትን የበጀት ጉድለት ለመድፈንም ቢያንስ ከ150 ቢሊዮን ዶላር በላይ ገንዘብ እንደሚያስፈልጋት ሲነገር የበጀት ጉድለቱን ለመሙላትም አውሮፓም አማራጭ አድርጎ የወሰደው በቤልጅየም እንዳይንቀሳቀስ የታገደም የሩሲያን ሀብት ወደ ዩክሬን ማዞር እንደሆነ ተመልክቷል። የሩሲያ ባለስልጣናት ግን የአውሮፓን እቅድ የለየለት የዝርፊያ ተግባር ነው ሲሉ ያወገዙ ሲሆን የሩሲያ ማዕከላዊ ባንክም የቤልጅየም አቻው ላይ ክስ መመስረቱን አሳውቋል። በአውሮፓ እንዳይንቀሳቀስ ከታገደ የሩሲያም ከ240 ቢሊዮን ዶላር በላይ ሀብት አብዛኛው ማለትም 200 ቢሊዮን ገደማም የሚሆነው በቤልጅየም እጅ እንደሚገኝ ሲነገር ገንዘቡም ሩሲያ ላወደመቻት ዩክሬን መልሶ ግንባታ ሊውል ይገባል በማለት የአውሮፓ ህብረት ሲከራከር ቆይቷል። እንዳይንቀሳቀስ የታገደው የሩሲያ ገንዘብ ላወደመችው ማካካሻ ወይም መልሶ ግንባታ መፈቀድ አለበት ብለዋል ፕሬዝዳንት ዜሌንስኪ። ለዩክሬን ሽንጣቸውን ይዘው ከሚከራከሩ መሪዎች አንዱ የጀርመን ቻንስለር ፍሬድሪክ ሜርዝ ገንዘቡን ዩክሬን ወደፊት ከሩሲያ ከሚሰነዘርባት ጥቃት ራሷን በአግባቡ ለመከላከል ትጠቀምበታለች የሚል አስተያየት ሰጥተዋል። ገንዘቡ የሚገኝበት ዩሮክሊር የተባለው የቤልጅየም ባንክ ስጋት የገባው መስሏል።
የሞስኮን ንብረት እንደተባለው ለዩክሬን ከሰጠ የዓለም አቀፍ የገንዘብ ስርዓቱን ሊያናጋ እንደሚችል፣ በሌላ በኩል ራሱ ባንኩ ሩሲያ ውስጥ አለኝ ያለው የማይንቀሳቀስ 17 ቢሊዮን ዩሮ ዕጣ ፈንታም እንደሚያሳስበው ገልጧል። እናም አሁን የአውሮፓ ህብረት ቤልጅየም እቅዱን እንድትቀበል ጥረት የጀመረ ሲሆን እስከዚያው ዩክሬን ተጨማሪ ድጎማ የምታገኝበትን መንገድ እየቀየሰ ነው። ከዚህ አኳያም ዩክሬን ቢያንስ 2/3 የበጀት ጉድለቷን በቶሎ መሸፈን የሚያስችላት 90 ቢሊዮን ዩሮ ገደማ የምታገኝበትን ሁለት ዕቅድ ቀይሷል። አንዱ ከካፒታል ገበያ ገንዘብ በማሰባሰብ እንደሆነ፣ ከሩሲያ ተቀማጭ ገንዘብ ብድር የምትወስድበትም አማራጭ በቤልጅየም በኩል ተቀምጧል። የአውሮፓ ኮሚሽን የቤልጅየም ስጋት ተገቢ መሆኑን ሲቀበል የህብረቱ አምባሳደሮችም የሩሲያ ሀብት እንደታገደ ይቀጥል ወይስ ምን ይደረግ በሚለው ላይ ዛሬ ድምፅ ይሰጣሉ ተብሎ ይጠበቃል። አሁን አውሮፓ ከተለያየ አቅጣጫ ጫና እየበዛበት ሲሆን የሩሲያ ጎረቤቶች ፖላንድና ፊንላንድን ጨምሮ 7 የአውሮፓ ህብረት አባል ሀገሮች ቤልጅየም ያለው የሩሲያ ገንዘብ በእጅ ያለና ትክክለኛ ፖለቲካዊ መፍትሄ እንደሆነ ያምናሉ ለዩክሬን ተላልፎ መሰጠቱን። እናም በፍጥነት ተግባራዊ ማድረግ እንደሚያስፈልግ ከአንድ አይነት መግባባት ደርሰዋል። ቀደም ሲል በቀረበው የአሜሪካም የሰላም ዕቅድ $100 ቢሊዮን የሩሲያ የታገደ ገንዘብ ለዩክሬን መልሶ ግንባታ እንዲውል የተፈቀደበት ሁኔታ ሲኖር 50 በመቶ ትርፉን አሜሪካም ትወስዳለች። አውሮፓ $100 ቢሊዮን እንዲጨምር ይደረጋል። የቤልጅየም ጠቅላይ ሚኒስትር በዚሁ ስጋት ላይ በጣላቸው የገንዘብ ጉዳይ ለመነጋገር ማምሻውን ለንደን መግባታቸው ታውቋል። ይህ በእንዲህ እንዳለም ሩሲያም በ5 ዓመት ውስጥ የኔቶ አባል ሀገር ልትወጋ እንደምትችል የኔቶ ዋና ጸሐፊ አስጠንቅቀዋል። ዋና ጸሐፊው ማርክ ሩት ጀርመን ውስጥ ባደረጉት ንግግር ሩሲያም የምታደርገውን ድብቅ ዘመቻም እያባባሰች ነው ብለዋል። አያቶቻችን ወይም ቅድመ አያቶቻችን ለታገሉት አይነት ጦርነት ልንዘጋጅ ይገባል ብለዋል። አክለው በዚህም ምዕራባውያን የስለላ ተቋማት ሩሲያን በተመለከተ ያወጡትን ተመሳሳይ መግለጫም አስተጋብተዋል። ሞስኮ ግን ውድቅ አድርጋለች። ሩት ማስጠንቀቂያውን የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በየካቲት 2022 ተጀምሮ እስከ ዛሬ የዘለቀውን የሩሲያን ወረራም ለማስቆም እየሞከሩ ባለበት ጊዜ ነው። ከጦርነት ወደ ተፈጥሮ አደጋ የተሻገረው የጋዛ 800 ሺህ ነዋሪ ለአደገኛ ጎርፍ መጋለጡ ተነገረ። ከረቡዕ ጀምሮ እየጣለ ባለው የክረምት ዝናብና ወጀብ እስካሁን በጥቂቱ 14 የሚደርሱ ሰዎች መሞታቸው ታውቋል። ጋዛ በጦርነቱ በመውደሙና አብዛኛው ሕዝብ በጊዜያዊ መጠለያ ከመኖሩ ጋር ለአደጋ በቀላሉ ተጋልጧል ይላሉ የጋዛ ባለሥልጣናት። ከ1 ሚሊዮን በላይ የጋዛ ነዋሪዎች በድንኳን እንደሚኖሩ ሲነገር የመንግስታቱ ድርጅት አስቸኳይ መፍትሄ ካልመጣ ለአደገኛ ጎርፍና ነፋስ ተጋልጠዋል ሲል አስጠንቅቋል። በጦርነቱ የፈራረሱና በቋፍ ያሉ ሕንፃዎች በአውሎ ንፋስ ሰው ላይ እየወደቁ ናቸው ብሏል ድርጅቱ አክሎ። ይኸው አደገኛ የክረምት ዝናብ በእስራኤልም ከፍተኛ ጉዳት ማድረሱ ሲነገር ዛሬ ጠዋት በምስራቅ ኢየሩሳሌም በጣለ ከባድ ዝናብ አንድ ሰው ሞቶ መገኘቱ ተመልክቷል። በርካታ ቤቶች መውደማቸው